ታህሳስ 2018 ዓ.ም ትዕዛዝ ሰሜን ምዕራብ ትግራይ ኢትዮጵያ። ይህ ሪፖርት በዶክተር አብይ አህመድ አስተዳደር ወቅት በሰሜን ኢትዮጵያ የተቀሰቀሰው ጦርነት ተከትሎ በትግራይ ክልል ሰሜን ምዕራብ ዞን በሚገኘው የህጻጽ ስደተኞች መጠለያ ጣቢያና በአካባቢው የተፈጸመውን ዘግናኝ የሰብአዊ መብት ጥሰት፣ የጅምላ ጭፍጨፋና በአሁኑ ሰዓት በ2018 ዓ.ም አካባቢውን እየተፈታተነ ያለውን እጅግ አስከፊ የረሃብ አደጋ በዝርዝር የሚዳስስ ነው። መረጃው የተጠናቀረው ከዓይን እማኞች፣ ከዓለም አቀፍ የሰብአዊ መብት ተቋማት ሪፖርቶች፣ ከሳተላይት ማስረጃዎችና በስፍራው ከሚገኙ ጋዜጠኞች ከተገኙ ወቅታዊ ዘገባዎች ነው። ይህ ሰነድ የታሪክ ማስታወሻ ብቻ ሳይሆን በሞት አፋፍ ላይ ለሚገኙ ወገኖች የሚቀርብ የድረሱልኝ ጥሪ ነው። ከግጭቱ በፊት ህጻጽ ለዓመታት ከኤርትራ የፖለቲካ ጭቆና የሸሹ በሺዎች የሚቆጠሩ ስደተኞች መሸሸጊያ ነበረች። በሰሜን ምዕራብ ትግራይ የምትገኘው ይህች መጠለያ ጣቢያ ከ20 ሺህ በላይ ኤርትራውያን ስደተኞችን አቅፋ ይዛ ነበር። የአካባቢው ማህበረሰብና ስደተኞች በሰላም አብረው የሚኖሩባት የንግድና የማህበራዊ ግንኙነት ማዕከል ሆና አገልግላለች። ነገር ግን ጥቅምት 24 ቀን 2013 ዓ.ም በፌዴራል መንግስትና በትግራይ ኃይሎች መካከል ጦርነት ሲቀሰቀስ የህጻጽ ዕጣ ፈንታ ተለወጠ። ይህ አካባቢ በጂኦግራፊያዊ አቀማመጡ ከኤርትራ ድንበር ቅርብ በመሆኑና በውስጥ የኤርትራ ታጣቂዎች ይኖሩባታል በሚል እሳቤ የጦርነቱ ዋነኛ ኢላማ ለመሆን በቃ። የጦርነቱ መጀመሪያ አካባቢ በነበሩ ቀናት የአካባቢው ነዋሪዎችና ስደተኞች ከፍተኛ ስጋት ውስጥ ወድቀው ነበር። የመገናኛ ዘዴዎች መቋረጥ፣ የባንክ አገልግሎት መዘጋትና የትራንስፖርት እገዳ አካባቢውን ከዓለም አቀፍ ግንኙነት አገለለው። ይህ የመረጃ ጨለማ በህጻጽ ላይ ለተፈጸመው ግፍና ጭፍጨፋ እንደ ሽፋን ሆኖ አገልግሏል። የህጻጽ ሰቆቃ የጀመረው በህዳር ወር አጋማሽ ላይ ነው። የፌዴራል መንግስት ኃይሎችና የኤርትራ መከላከያ ሰራዊት ወደ ትግራይ ጥልቅ ሲገቡ ህጻጽ የጦር ሜዳ ሆነች። በተለይም ከህዳር 10 እስከ ህዳር 14 የነበሩት ቀናት በታሪክ የማይረሱ የጨለማ ቀናት ናቸው። በዚህ ዕለት የኤርትራ መከላከያ ሰራዊት ወደ ህጻጽ ከተማና መጠለያ ጣቢያ ገባ። የአካባቢው ሚሊሻዎች አካባቢውን ለመከላከል ያደረጉት ሙከራ ከባድ ውጊያን አስከተለ። የመጀመሪያው ሰዓታት ከባድ መሳሪያዎች በከተማዋ ላይ መዝነብ ጀመሩ። በመጀመሪያው የውጊያ ሰዓታት ብቻ 40 የሚሆኑ ሰዎች ህይወታቸው አለፈ። ከእነዚህ ውስጥ 4ቱ የሰብአዊ እርዳታ ሰራተኞች ነበሩ። ይህ የሚያሳየው ጦርነቱ ከጅምሩ ጀምሮ ለዓለም አቀፍ የሰብአዊ ህጎች ግድ ያልነበረው መሆኑ ነው። የሰብአዊ እርዳታ ሰራተኞች ግድያ፣ የዓለም አቀፍ የነፍስ አድን ኮሚቴ IRC እና የዴንማርክ ስደተኞች ምክር ቤት DRC ሰራተኞች በግፍ ተገደሉ። እነዚህ ሰዎች ንጹሃን ለመርዳት በስፍራው የነበሩ እንጂ የጦርነቱ አካል አልነበሩም። ከወረራው 4 ቀን በኋላ ሁኔታው ይበልጥ ተባባሰ። ህዳር 14 ጠዋት ላይ አንዳንድ ስደተኞችና የአካባቢው ነዋሪዎች ከጥቃት ለመዳን ወደ እምነት ተቋማት ሸሹ። በተለይም ወደ ቅዱስ ሚካኤል ቤተክርስቲያን የተጠጉት ወገኖች የደረሰባቸው ዕጣ ፈንታ እጅግ ዘግናኝ ነበር። የታጠቁ ኃይሎች በቤተክርስቲያኑ ቅጥር ግቢ ውስጥ በነበሩ ንጹሃን ላይ ተኩስ ከፈቱ። በዚህ ዕለት ብቻ 9 ተረሸኑ። 17 የሚሆኑት ደግሞ በከባድ ሁኔታ ቆሰሉ። ሁማን ራይትስ ዋች ያነጋገራት አንዲት እናት እንዲህ ስትል መስክራለች። ባለቤቴ የ4 ዓመት ልጃችንን በጀርባው አዝሎ የ6 ዓመት ልጃችንን በክንዱ ይዞ እኔን ቤተክርስቲያኑን ለማስገባት ሲሞክር ተተኩሶበት ወደቀ። ልጆችን ይዞ በፊቴ ወደቀ። ይህ ምስክርነት የጥቃቱ አረመኔያዊነት ያሳያል። ህጻናትን ያዘለ አባት መግደል የጦርነት ህግን መጣስ ብቻ ሳይሆን የሰብአዊ ውድቀት ነው። በዚህ ዕለት በህጻጽ ከተማ ውስጥ ቤት ለቤት በተደረገ ፍተሻና ጥቃት ከአንድ ቤተሰብ ብቻ የተውጣጡ 26 ሰዎች መገደላቸውን የአካባቢው ምንጮች አረጋግጠዋል። የኤርትራ ወታደሮች ስደተኞቹን ከዳተኞች በሚል በመፈረጅ ለየት ያለ የጥቃት ኢላማ አድርገዋቸዋል። የቆሰሉትን ጨምሮ በርካታ ስደተኞች በወታደራዊ የጭነት መኪናዎች ተጭነው በግዳጅ ወደ ኤርትራ ተወስደዋል። ሁማን ራይትስ ኮንሰርን ኤርትራ እንደዘገበው ስደተኞቹ ወደ ኤርትራ ከተመለሱ በኋላ ለእስርና ለእንግልት ተዳርገዋል። በጥር ወር 2013 ዓ.ም የተነሱ የሳተላይት ምስሎች እንደሚያሳዩት የህጻጽ መጠለያ ጣቢያ ሆን ተብሎ እንዲቃጠል ተደርጓል። የሳተላይት ትንታኔዎች እንደሚያሳዩት ቢያንስ 14 ህንጻዎች ሆን ተብለው በእሳት ሲያያዙ 55 የሚሆኑ ደግሞ ፈራርሰዋል። እነዚህ ህንጻዎች ትምህርት ቤቶች፣ ክሊኒኮችና የስደተኞች መኖሪያዎች ነበሩ። የተባበሩት መንግስታት የስደተኞች ኮሚሽን ወይም UNHCR እና ሌሎች ረድኤት ድርጅቶች ወደ አካባቢው መድረስ በቻሉበት ወቅት መጋቢት 2013 ዓ.ም መጠለያው ባዶውን ቀርቶ ንብረቶቹ ተዘርፈውና ወድመው አግኝተዋቸዋል። የውሃ መስመሮች ተቆርጠዋል። የመድኃኒት መጋዘኖች ተዘርፈዋል። እንዲሁም የትምህርት ቁሳቁሶች ወድመዋል። መጠለያዎቹ ከወደሙ በኋላ ስደተኞችና የአካባቢው ነዋሪዎች ወደ በረሃና ተራራዎቹ ተበተኑ። በዚህ ወቅት ነበር ረሃብ እንደ ጦር መሳሪያ መጠቀም የተጀመረው። ወታደሮቹ የእርሻ ማሳዎችን አቃጠሉ፣ የውሃ ጉድጓዶችን መረዙ፣ እንዲሁም የንግድ እንቅስቃሴን ገቱ። ይህ ስልታዊ ድርጊት ህዝቡን አቅም በማሳጣት ለበሽታና ለሞት ዳረገው። ጦርነቱ በይፋዊ ደረጃ ቢቀንስም የረሃብ ጦርነቱ ግን ተባባሰ። በ2015 እና 16 ዓ.ም የተከሰተው ክስተት ለዚህ ማሳያ ነው። በህጻጽ ከ350 በላይ የሚሆኑ ሰዎች በረሃብ ማለቃቸው ተመዘገበ። ይህ እገዳ ንጹሃንን የቀጣ መንግስታዊና ዓለም አቀፋዊ ውድቀት ነበር። ታህሳስ 2018 ዓ.ም አሁን ያለንበት ጦርነቱ ቆሟል ከተባለ ከዓመታት በኋላ ነው። ነገር ግን በህጻጽ ምድር ያለው እውነታ ከጦርነቱ ጊዜ የከፋ ነው። በ2018 ዓ.ም ህጻጽና የምዕራብ ትግራይ አዲስና አስፈሪ የሞት ምዕራፍ ውስጥ ገብቷል። በቅርቡ ከስፍራው የደረሱ ዘገባዎችና የትግራይ ቴሌቪዥን የምርመራ ዘገባዎች እንደሚያረጋግጡት የህጻጽ የሀገር ውስጥ ተፈናቃዮች ወይም IDP መጠለያ ጣቢያ የሞት ቀጠና ሆኗል። ከሐምሌ 2017 ጀምሮ ባሉት ወራት ብቻ ከ50 በላይ ተፈናቃዮች በረሃብና በመድኃኒት እጦት ሞተዋል። አደጋ ላይ ያሉ በሺዎች የሚቆጠሩ ህጻናት፣ አረጋውያንና ሴቶች አስቸኳይ እርዳታ ካላገኙ በቀናት ውስጥ ህይወታቸው ሊያልፍ ይችላል።
ለአንድ ቤተሰብ የሚሰጠው 15 ኪሎ ግራም እህል ለወራት እንዲያብቃቁ ይጠበቃል። ይህ ፈጽሞ የማይቻል ነው። መሰረታዊ መድኃኒቶች የሉም። የወባና የተቅማጥ በሽታዎች በረሃብ ለተጎዳው አካል በቀላሉ እያጠቁት ነው። ከ2017 እስከ 2018 ምንም እንኳን የሰላም ስምምነት ቢኖርም የፌዴራል መንግስቱ የድሮን ሰው አልባ አውሮፕላን ጥቃቶችን እንደቀጠለ ነው። በ2017 እና 2018 ዓ.ም በተለያዩ የትግራይና የአማራ አካባቢዎች የተፈጸሙ የድሮን ጥቃቶች የህጻጽን ህዝብ ስነልቦና ጎድተውታል። ድሮኖች ታጣቂዎችን ብቻ ሳይሆን የህዝብ መገልገያዎችን፣ ትምህርት ቤቶችንና የጤና ተቋማትን ኢላማ እያደረጉ ነው የሚል ዘገባዎች አሉ። ይህ ሁኔታ እርዳታ ሰጪዎች ወደ አካባቢው እንዳይገቡ እንቅፋት ፈጥሯል። ከሰማይ ምን እንደሚወረወር አናውቅም ሲሉ ነዋሪዎች ይናገራሉ። ይህ የዘወትር ፍርሃት የእርሻና የንግድ እንቅስቃሴን ገድሎታል። የረሃብ አደጋውንም አባብሶታል። በህጻጽ መጠለያ ውስጥ የሚገኙ አብዛኞቹ ተፈናቃዮች ከምዕራብ ትግራይ የተፈናቀሉ ናቸው። የዞኑ አስተዳዳሪ እንደገለጹት እነዚህ ሰዎች ወደ ቀያቸው መመለስ አልቻሉም። በመጠለያው ደግሞ የሚበሉት የላቸውም። በየቀኑ የቀብር ስነስርዓት አለ። ሰዎች እንደ ቅጠል እየረገፉ ነው ሲሉ ሁኔታውን በምሬት ይገልጻሉ። የህጻጽ ሰቆቃ ማለት የፈረሰ ቤተሰብ፣ የተደፈረች እህትና የሞተ የልጅ ታሪክ ነው። ልጆቼን እያየሁ መሞት አልፈልግም። በህጻጽ መጠለያ የምትገኝ አንዲት የ40 ዓመት እናት ለጋዜጠኞች ስትናገር ባለቤቴን በ2013 ገደሉት። አሁን 5 ልጆችን ይዤ ብቻዬን ነኝ። ለልጆቼ የምሰጠው ምግብ የለኝም። የከብት መኖ እያበሰልኩ ሰጣቸዋለሁ። ያንን ማግኘት ከባድ ሆኗል። ትንሹ ልጄ ሰውነቱ አብጦ መተንፈስ አቅቶታል። መድኃኒትም የለም። ዝም ብሎ ማየት ብቻ ሆኗል ስራችን። ተማሪዎች የነበሩ አሁን ግን ተስፋ የቆረጡ ወጣቶች በመጠለያው ይገኛሉ። ትምህርት ካቋረጥን 5 ዓመት ሆነን። እኩዮቻችን ተገድለዋል። እኛም በህይወት አለን እንጂ ሞተናል። ድሮኖች ከላይ ያንዣብባሉ፣ ከታች ረሃብ ይፈጀናል። ዓለም ረሳን፣ መንግስት ተወን ሲል አንድ ወጣት በምሬት ይናገራል። የለውም ሚዲያ ጥሪ በዶክተር አብይ አህመድ አስተዳደር ስር የተጀመረው ጦርነት ህጻጽን ወደ መቃብርነት ቀይሯታል። በ2013 የተጀመረው በጥይት የመግደል ዘመቻ በ2018 ዓ.ም ወደ ረሃብ የመግደል ዘመቻ ተቀይሯል። የጊዜ ሰሌዳው እንደሚያሳየው ይህ ድንገተኛ አደጋ ሳይሆን ተከታታይነት ያለው የመንግስትና የዓለም አቀፍ ተቋማት ውድቀት ውጤት ነው። ሎም ሚዲያ ለመላው ኢትዮጵያውያን፣ ኤርትራውያንና ለዓለም አቀፍ ማህበረሰብ የሚከተለውን ጥሪ ያቀርባል። በፖለቲካ ልዩነት ምክንያት የወገን ሞት ዝም ብለን የምንመለከትበት ጊዜ አብቅቷል። በህጻጽ ለሚገኙ ወገኖች አስቸኳይ የምግብና የመድኃኒት እርዳታ ለማድረስ ሁላችንም እንረባረብ። ለፌዴራል መንግስት በዜጎች ሞት ላይ የፖለቲካ ጨዋታ ይቁም። ወደ ህጻጽና ምዕራብ ትግራይ የሚወሰዱ የሰብአዊ እርዳታ መስመሮች ያለምንም ገደብ ክፍት ይሁኑ። የድሮን ጥቃቶች በንጹሃን ላይ የሚያደርሱት ጉዳት ይቁም። ለዓለም አቀፍ ማህበረሰብ፣ የተባበሩት መንግስታትና ለጋሽ ሀገራት በ2023 የተቋረጠው እርዳታ ያስከተለውን ቀውስ ተረድታችሁ አሁን በ2025 እየደረሰ ላለው እልቂት ፈጣን ምላሽ ስጡ። የሺዎች ሰዎች ህይወት በእጃችሁ ነው። ለኤርትራ ህዝብ በህጻጽ ያለቁና አሁንም የሚሰቃዩ ወንድሞችና እህቶች ናቸው። ይህንን ሰቆቃ በማጋለጥና በመቃወም ከጎናቸው ቁም። ይህ ቪዲዮ የሟቾች ድምጽ ነው። ይህ ሪፖርት የተዘጋጀው በታህሳስ 2018 ያለውን ተጨባጭ ሁኔታና ከ2013 ጀምሮ የነበረው የጊዜ ሰሌዳ መሰረት በማድረግ ነው። ዓላማው ለተረሱ ወገኖች ድምጽ መሆንና ህይወትን ማዳን ነው። ሎም ሚዲያ ለህዝብ እውነት እንቆማለን።